አሳዛኝ ዜና አርቲስት ሰለሞን ቦጋለ በ17 መርፌ መጡ። እነዚህ 17 መንገድ ዘግተው ይህንን ማን ያምናል? አርቲስት ሰለሞን ቦጋለ ምን ገጠመው? ማንንም ያልጠበቀው ክስተት። ሰላም ውድ የዩቲዩብ ተመልካቾቼ፣ ዛሬም ደግሞ በዩቲዩብ ቪዲዮ ወደ እናንተ ተመልሼ መጥቻለሁ። ሁሌም እንደምታደርጉት የቪዲዮ መረጃ ለብዙ ሰዎች ድረስ ላይክ እና ሼር በማድረግ ጀምሩት። እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ በያላችሁበት ሰዓት አቆጣጠር አሜን። አምላካችን የሉል እግዚአብሔር ስም የተመሰገነ ይሁን። ሰበር በተባለ መረጃ አሁን በድጋሚ ተመልሼ መጥቻለሁ። አርቲስት ሰለሞን ቦጋለ በጠና መታመሙን በርካታ ሚዲያዎች እየዘገቡ ይገኛሉ። ብዙ መረጃዎችም እየወጡ ነው የሚገኙት። እሱን በሰፊው የምንመለከት ይሆናል። ከወደ ባህር ዳርም የሰማነው ደስ የሚል የምስራች ዜና ሰምተናል፣ ደርሶናል ማለት ነው። እሱንም እናስመለከታችሁ ይሆናል ማለት ነው። ፕሮቴስታንቶች፣ ሙስሊሞች፣ ኦርቶዶክሶች አንድ ላይ በመተባበር እንግዲህ ወለጋ ላይም ታሪክ እንደሰሩ የደረሰኝ መረጃ ያመለክታል። እሱንም እንመለከት ይሆናል። ይህንን ቪዲዮ ስፖንሰር ያደረገላችሁ ቴምር ሪል ስቴት ነው። ቴምር ሪል ስቴትን በጣም እናመሰግናለን። ከማስታወቂያ በኋላ እንመለሳለን። በአጭር ጊዜ ውስጥ ብዙ ቤቶችን በማስረከብ ብዙዎችን የቤት ባለቤት ያደርገው ቴምር ሪል ስቴት በአዋሬ ሳር ቤት ፒያሳ ጋርመንት ላይ እየሸጠ እንደነበር ይታወቃል። አሁን ደግሞ እነሆ በጉጉት ሲጠበቅ የነበረው በዲፕሎማት መንደር አፍሪካ ህብረት ፊት ለፊት በመሃል ቡልጋሪያ ኮምፓውንድ አፓርትመንት ለሽያጭ አቅርበንልዎታል። ከባለ 1 እስከ ባለ 3 መኝታ እንዲሁም የንግድ ሱቆችን በተመጣጣኝ ዋጋ ከ15 እስከ 35% የሚደርስ ታላቅ ቅናሽ አዘጋጅተንላቸዋል። እነዚህ ቤቶች ሲገዙ የሚያገኙት ጥቅም ደህንነቱ የጠበቀ የመኖሪያ ስፍራ፣ ገዝተው ቢያከራዩት ከፍተኛ የዶላር ክራይ የሚያገኙበት፣ በአቅራቢያው ሆስፒታል፣ ትምህርት ቤቶች፣ የእምነት ተቋማት፣ የንግድ ሱቆችና መዝናኛ ቦታዎች ይገኙበታል። ለበለጠ መረጃ ከስር ባለው ስልክ ይደውሉልን። ከማስታወቂያ በኋላ በድጋሚ ተመልሰን መተናል ማለት ነው። እንግዲህ አርቲስት ሰለሞን ቦጋለ በቅርቡ እንግዲህ በእስር ቤት እንደሚገኝና በጠና ታሙ እንግዲህ ሆስፒታል እንደተኛ እየተነገረ ይገኛል። እነሱን ተመልክተን እንመለስ። መጨረሻ ላይ ሐሳብን ሰጠበታለን። ወደ ቪዲዮቹ። እነዛ በ17 መርፌ መጡ። እነዚህ 17 መንገድ ዘግተው መጥተዋል። የድራችንና የቀበሌያችን አመራሮች ከተፎካካሪ ፓርቲዎች ጋር የእግር ኳስ ግጥም ያደርጋሉ። በጨዋታው መሃል ለተፎካካሪ ፓርቲዎች የፍጹም ቅጣት ምት ይሰጣል። ለቀበሌያችንና ለድራችን አመራሮች በረኛ የነበሩት የጸጥታ ዘርፍ ኃላፊው ነበሩ። ልክ ፍጹም ቅጣት ምቱ ሲመታ ቀጥ ብለው ቆሙ። ቀጥ ጎሉ ተቆጠረ። ምን ሆነ ነው አንተ ሲሉት ለማንም ትንሽ ፓርቲ ልውደቅለት እንዴ? ክቡር የጸጥታ ዘርፍ ኃላፊ እርሶ ወደቁም አልወደቁም ጎሉ የሚቆጠረው ሰፊው ህዝብ ላይ ደግሞ አለና አንድ ተንታኝ ነኝ የሚል ተፈሩት። ምንም አዲስ ነገር የለም። አዲስ ምዕራፍ አዲስ ምናምን የለም። ሁሉም አንድ አይነት ነው እዚህ ሰፈር አለ። እንዴት ምናምን ሲሉት እነዛ በ17 መርፌ መጡ። እነዚህ 17 መንገድ ዘግተው መጥተዋል። ቴዲ ግን ኢትዮጵያዊነት ያለችው ልቡ ላይ ነው። የፈለገ ስለ ፖለቲካ ቢናገር፣ የፈለገ ቢዘፍን፣ የፈለገ ምን ቢል፣ ኢትዮጵያን ቢያወድሳት ምን ቢልም ማለት ነው እዚችው አገሩ ላይ ቁጭ ብሎ ነው። ቢታሰርም ይታሰራታል፣ ቢፈታም ይፈታታል እንጂ ሀገሩን ጥሎ የተደላደለ ኑሮ ፍለጋ ወደ አሜሪካ ሄድም። አንድ እውነተኛ ኢትዮጵያዊ ቢኖር ቴዲ አፍሮ። እኔ በዚህ አጋጣሚ ቴዲ በነፃ የኔ ጋርዱንና እንትን በል ምናምን ነገር ቢለኝ እድሜ ልኬን በነፃ ለሱ አገለገላለሁኝ። ለምን ድምፁ እንትን ብሎኝ ምናምን አይደለም። ድምፁም አሪፍ ድምፅ አለው፣ ጎበዝ ድምፃዊ ነው። የድሮ ሙዚቃዎቹ በጣም ይመቹኛል። ከዛ በተረፈ ግን ሪል ኢትዮጵያዊ እሱ ነው። ሁሉንም አርቲስቶች ያቸው እስኪ የድሮዎቹንም አዲሶችንም ስለ ሀገር በቃ የሚያስለቅስ ዘፈን የዘፈኑ ከዛ በኋላ በቃ እናቴ ሀገሬ እንትን ሽታው ቄጤማሽ መዓዛው የኩበቱ ምናምን ይሉና ኑሯቸው የት ነው? ውጪ ነው። ከዛ በኋላ አባይ ነው ወይስ ቬጋስ ምናምን? ሀገር እኮ ማለት አባይ ነው ይላል። የሚኖረው ግን እሱ ቬጋስ ነው የሚኖረው። ገባህ? እና ያለው ኢትዮጵያዊነት አፋቸው ላይ ነው። አፋቸውም ላይ ራሱ የተቀመጠው ለቢዝነስ ነው። ገንዘብ ሲፈልግ ብቻ በየስቴቱ ምናምን በየአሜሪካ ምናምን እየዞረ ገንዘቡን ሸቅሎ ይመጣል ወደ ሀገሩ።
ሀገሩን በምን ብሩን ይዞ ወደ ሀገሩ ይመጣል። እነዛ ሰው ወደ ኢትዮጵያ የሚመጡት ኮንሰርት አዘጋጅተው ብር ሸቅለው ሊሄዱ ነው። ሳንፎርድ መጣ ምናምን አለማ ሸቅለው ሄደ። ኢትዮጵያ ውስጥ ግን ኑሮን አይኖርም። ሞቱም ምናልባት ሬሳው ሲሞት ደግሞ ለመቃብር ነው ወደዚህ እንትን ለመሻማት ይመጣል። ኢትዮጵያዊነትን ስትኖረው ነው ደስ የሚለው። ለዛ ትክክለኛ ኢትዮጵያ በቃ ቴዲ የሚባሉ እንዳለን ይመቹኛል። ሲጀመር ቴዲ ይሁን ብትለው ቴዲ አፍሮ ቴድሮስምና ቴዲ አፍሮ አንደኛ ነው። እሱን አላቅም ስትል እሱ ያስተላልፍለት በዚህ አጋጣሚ እሱ ከሰማይ ኦፍኮርስ ደርሷል በእርግጠኝነት። አይ የምር በማንኛውም ማንገል ምናምን እንደማደንቀ በዚህ አጋጣሚ እወቀልኝ። ያምን ልለው ይችላልኝ በጣም ደስ ይለኛል። የገለጽበት መንገድ ትንሽ ስለሳበኝ ነው። ለምንድነው ለምሳሌ ሰዎች ስለ አንድ ነገር ላስ ቬጋስ ቁጭ ብለው እየኖሩ ኑሮ ግን አባይ ነው አሪፍ ይላሉ በግጥሞቻቸው፣ በዘፈኖቻቸው፣ በድራማዎቻቸው ይሉና ስለክ ዘፈና አለ አይደል እንዴ ከዛ ላይ ሀገሪ እንትን ጂጂ በጣም ወዳታለሁ። እሺ በጣም ወዳታለሁ። እያንዳንዷን ፓርት ስለ አባይ ስትዘፍን ስለ አድዋስ እያንዳንዱ ነገር በቃ የሆነ ወደ ልብክ ውስጥ የሚገባ እንትን ነው ሙዚቃዎቿ ምናምን ነው። ምኑ ላይ ቀር ይለኛል። እሷም እንደሌሎቹ ትመሳሰላለች። ሄዳ ኑሮዋ ምኗ እዛው አሜሪካ ነው። ራስሽ ቀበሪኝ ኑሮዋ ቢመሳቀል ምን ቢልም እንኳን አትመጣም ወደዚች ሀገር። ገብቷል። እውነተኝነት የሚኖረው እዚችው ሲሆን ነው ማለት ነው። ከነ ድክመቷም ከነ ሙሉነቷም ከነ ሁሉም ነገሯ ሀገርን አወድሰ ስትዘፍን፣ ስትሰራ፣ ስትገጥም፣ ስትደርስ ድርሰት መውጣት ያለበት ከልብ ውስጥ ነው። ገብቷል። ለዛ ነው እኔ ቴዲን የምወደውና ምንም ነገር ሁን ቢለኝ እኔ ለቴዲ እሆናለሁ። ለዛ ስትል እኔ አሁን የስፖርት ቻሌንጅ በየቪዲዮውን የሚፎክሩት ምናምን የዞርኩኝ እያንዳንዱ ልገጥም ነው። ከነሱ ውስጥ እኔ አንተን መጥተም ፈልጋለሁ። በዚህ አጋጣሚ ለምንድነው ስፖርት ሰራለህ? ለምንድነው ቴዲን ስለነካ ቻሌንጁን ችግር ለሪንግ መግባት ከፈለክ ምንም እገባለሁኝና መግጠም ፈልጋለሁኝ። ችግር የለም እንገጥማለን። ያው አንዳንድ ሰው በዚህ አጋጣሚ ስፖርት ድብድብ የሚመስለው ሰው አለ። ስፖርት ድብድብ ሳይሆን የውድድር መድረክ ነው። ልክ ለምሳሌ ሩጫ ሰው እንደሚወዳደረው በቦክስ ይወዳደራል አይደል? በጂዱ ቴኳንዶ ይወዳደራል፣ በኪክ ቦክስ ይወዳደራል። የስፖርት አይነት ነው። ልክ ስለ ቦክስ አሁን አንተ በገጥመህ ምናምን ብለህ ስትል የትቢተኞች የሰፈር ጎረምሶች ንግግር የሚመስላቸው ሰዎች አሉ። ስፖርት ቦክስ ስፖርት ነው፣ ኪክ ቦክስ ስፖርት ነው። በጣም ሊያውም ዲሲፕሊን ያላቸው ቦክሰሮች ናቸው። እንደውም በደንብ ቦዲ ቢልደሮች በጣም ስርዓት ያላቸው በጣም ብዙ አሉና እንደውም በዚህ አጋጣሚ ካነሳው የማን አድናቂ ነው በዚህ በኢትዮጵያ ስፖርት ውስጥ? ኢትዮጵያ ውስጥ ማንም አድናቂ አይደለሁም። እንዴት ብዙ ስፖርተኞች አሉ። አሁን አሉ ብዙ ስፖርተኞች አሉ። ግን ትክክለኛ ስፖርተኞች ተደብቀው ነው ያሉት። አሁን ግን ሶሻል ሚዲያ ላይ ያሉት እኔ አሁንም የስፖርቱን ቻሌንጅ እንድቀላቀል ወደዚህ እንድመጣ ራሴን ትላንትናዬን ትቼ የቀበርኩት ማንነት አለ፣ የኃይለኝነት ማንነት። እኔ በቦክሱ ዓለም ላይ በጣም አሪፍ ቦታ ነበረኝ። ለሃላባ ከተማ እጫወት ነበረ። ቦክስ እጫወት ነበረ። 42 ጨዋታዎችን አድርጌ ከ42 ውስጥ 39ኞቹን አሸንፌያለሁኝ። በኖካውት ወይስ ከዛ ውስጥ 10 ምናምኑ ኖካውት ነው። ኖካውትን 10 ምናምን ምን ማስረጃዎች አሉት? መረጃዎች አሉት? የአላባ ከተማ ያውቃል? አዎ 39 ኖካውት 15ቱ በኖካውት። በስንት ኪሎ ነበር የምትጫወተው? በ69 ላይ አዎ ሳልጨምር እና ማለት ነው እጫወት ነበረ። ከዛ ውስጥ ሁለቱም በፋውል ሰርቼ በዛ 5 ሽንት ብያለኝ። አንድ ብቻ ተሸንፌያለሁ ማለት ነው። ማረም ወደቂያ በነጥብ ምናምን ወድቃ ጥለው የሚያውቅ የለም። አንገዳግሮ የሚያውቅ የለም። እውነት የምር ግን ምን አለ ከዚህ ከቦክሱ ዓለም የወጣሁት በጣም የሚሰሩ የሚለፉ ምርጥ ልጆች አሉ። ግን ገንዘብ የለውም እዚች ሀገር ላይ። ቦክስ ገንዘብ የለውም። ትቀጠቀጣለህ፣ ትደበደባለህ። ግን አሁን ላይ ምንድነው የመለሰኝ
አሳዛኝ ዜና አርቲስት ሰለሞን ቦጋለ በከፍተኛ ህመም ላይ እንደሚገኝ ታወቀ። አርቲስቱ ቀደም ሲል በነበረበት የስኳርና የደም ግፊት ህመም አሁን ላይ ጸንቶበት ለመቆጣጠር በመቸገሩ ምክንያት አብዛኛውን የእስር ጊዜውን በፖሊስ ሆስፒታል ህክምናውን በመከታተል እያሳለፈ እንደሚገኝ ለማወቅ ተችሏል። ሰላም እንዴት ናችሁ? ሁሉ ሰላም፣ ሁሉ ጤና፣ ሁሉ መልካም ነው ያለውላችሁ። ቅዱስ እግዚአብሔር የተመሰገነ ይሁን። መብራን የተመሰገነች ትሁን አለውላችሁ። ይድረስ ለቴዲ አፍሮ ላለው ይሄ መልእክቴ። እንደምታውቁት ይሄ የኢትዮጵያ የሴራ ፖለቲካ ይሄ የግልሙትና ፖለቲካ እጅግ የሚሄድበት መንገድ በጣም ተንኮል የተሞላበት ነውና ቴዲ አፍሮ በአሁን ሰዓት ላይ በፊት ለፊት ሄዶ ለመግደል የሚያስችላቸው አቅም ላይ አይደለም ያሉት። ህዝብ ይነሳባቸዋል። ዓለም አቀፋዊ ተጽዕኖም ስለሚደርስባቸው ይሄንን ለማድረግ አይችሉም። ስለዚህ የተለያዩ መንገዶች ሊሄድ ይችላሉ። ገዳይ ስኳዶች ቀጥረው ሊያስገድሉ ይችላሉ። ከሁሉ በላይ ደግሞ በጣም ጥንቃቄ የሚያሻው ሌላ ትልቅ መንገድ አለ። ነፍሳቸውን ይማረውና ካስታወሳችሁ ታምራት ደስታ ሆስፒታል ሄደ፣ በሐኪም ስህተት ሞተ ተባለ። ከዛ ደግሞ ቀጠለ ማዲንጎ አፈወርቅ ሄደ፣ እሱም እንደዚሁ ሆስፒታል ቀረ፣ ሞተ ተባለ። እንዲሁም ዳዊት የሚባል የትግርኛ ዘፋኝም እንደዚሁ እሱም ሞተ ተባለ። አጫሉ ሁንዴሳ ሰው ገደለው ተባለ፣ ግን የገደለው ሰው ማን እንደሆነ የሚታወቅ ነገር የለም። ወይ ደግሞ መጣም የተባለው አካል ፍርዱ ትክክል አይደለም የሚል ቤት ከቤተሰብ ሲወጣት ያላችሁና ተደባብሶ የሚያልፍባቸው ነገሮች ትመለከታላችሁና ቴዲ አፍሮም እንደማናችሁም ሰው እንደመሆኑ ይታመማል። ስለዚህ ሆስፒታል መሄዱ አይቀርም። ስለዚህ ጥንቃቄ ያሻል እንላለን። ከተቻለው ውጭ ሀገር ሄዶ የሚታከምባቸው ነገሮች፣ ካልተቻለው ደግሞ በሀገር ውስጥ የሚያምንበትና የሚተማመንበት ቦታ ላይ ሄዶ ሕክምና ቢያገኝ ብለን እናምናለን። ከእንደገና የሚበላቸው ምግቦችና የሚጠጣቸው መጠጦች ላይ በጣም ጥንቃቄ ያስፈልጋል። ምክንያቱም ሆዳደሮችና ለስራቸው ሙያ የገቡትን ቃል ኪዳን ማክበር የማይችሉ በርካታ ቆሻሻ ሰዎች አሉ። ስርዓቱ ደጋፊ የሆኑ እንደገና ደግሞ ጥቅማቸው ለሆዳቸው ህሊናቸው ሆዳቸው ላይ የሆነ ለሆዳቸው ምንም አድርጉ ቢባሉ ሊያደርጉ የሚችሉ ደካማ በጣም እርኩሳን ፍጥረቶች አሉ፣ የሰው ህሊና የሌላቸውና በእነሱ ምክንያት ሊያስገድል ይችላል። እንዲሁም በስኳድ ገዳዮችም ሊያስገድል ይችላል። ስለዚህ በጣም ጥንቃቄ የሚያሻው መንገድ ከዚህ በኋላ ያስፈልገዋል ማለት ነው። ቀላል አይደለም የሚሄድበት መንገድ ማለት ነውና በእንደዚህ አይነት መንገድ ከሞተ ሞተ ነው። ሕክምና ሄዶ ሞተ ብትባል ምንም የምታመጣው ነገር የለምና ከባድ ጥንቃቄ እንዲያደርግ እንዲደርስ ነው የምፈልገው ይሄ መልእክት። ያው እንደማንኛውም ሰው እንጨነቃለን። ምክንያቱም ጀግናን ካጣም በኋላ ማልቀስ መቆጨት ብዙም አዋጪ አይደለም። ኢትዮጵያ ውስጥ ያለመታደል ሆኖ የጋራ ጀግና ማፍራት አቅቶናል። የጋራ ጀግና ማልማት አቅቶናልና እዚህ ጋራ እንትን ሲባል ለዚህ ብሔር የሆነ ሰው ነው ይባላል፣ በዚህ በኩል ሲሆን ለዚህኛው ብሔር የቆመ ነው ይባላል። ስለዚህ በዚህኛው ብሔር ያለ ለማጥቃት ይሞክራል፣ በዚህ ብሔር ያለው ለማጥቃት ይሞክራል። መንግስት በሰራው ሴራ ኦኬ ከኔ ብሔር አንድ ይሞታል፣ ስለዚህ ከሌላ ብሔር ልግደል የሚባል ነገር አለ። የኛ የሚባል ነገር የለም። የሚሞተው ሁሉ የኛ ነው፣ አካላችን ናቸው። ሁሉም ኦሮሞም ይውጣ፣ ከትግራይም ይውጣ፣ ከአማራውም ይውጣ፣ ከብሔር ብሔረሰቦችም ይውጣ፣ የኛ የጋራ ጀግናችን ናቸው እነዚህ አካላቶች። ስለዚህ አንድ ሰው ሲሞት ሃጫሉ ሁንዴሳ ሲሞት ለኦሮሞ ብቻ የሰጠው ማንም የለም፣ የሁላችን ጀግና ነው። እነ ታምራት ደስታ እነ ማዲንጎ አፈወርቅ ሲሞቱ ለአማራ ብቻ የሰጣቸው ማንም አይደለም፣ የሁላችን የኢትዮጵያ ጀግና ነበሩ። ዳዊትን ለትግራይ ብቻ የሰጠው ማንም የለም፣ የሁላችን ጀግና ነበርና ጀግናችንን እንዲህ ሲሞቱ አያችሁ በብሔር ስለተከፋፈልን ጉዳይ ከሬዳሽ በቃ ይሄ የኦሮሞ ይጨነቅበት ይሄ አማራው ይጨነቅበት እየተባለ በሴራ እንደዚህ ተገለው ተጠልፈው ይቀራሉ ማለት ነው፣ ይረሳሉ ማለት ነው። ቴዲ አፍሮም ጉዳይ ከዚህ ሊዘላ አይችልምና እጅግ ጥንቃቄ እንዲያደርግ እናሳስባለን። ጠባቂ እግዚአብሔር ነው። ነገር ግን የሰው ልጅ ደግሞ የራሱን ነገር ማድረግ አለበት። ምክንያቱም እግዚአብሔር ያድነኛል ተብሎ አስፋልት ላይ አይተኛም። ሄዶ ቢተኛም ደግሞ መኪናው ከመጨፍለቅ እግዚአብሔርን ከማስጨፍለቅ ወዳላ አይደለም፣ የኛን ጥረት ስለሚፈልግ ማለት ነው። ስለዚህ ቴዲ አፍሮ በተቻለ መጠን ጥንቃቄ እንድታደርግ እናሳስባለን። ሰላማችሁ ብዝት ይበልልኝ። እነሆ ከ11 ዓመት ድካም በኋላ እንኳን ደስ አላችሁ። እናታችን ቅድስት ልደታ ለማርያም ባህር ዳር ቀበሌ 14 የምትገኘዋ በባህር ዳር ወጣቶችና በባህር ዳር ማህበረተሰብ የተሰራችዋ ቅድስት ልደታ ለማርያም ልትመረቅ ሰዓታት ብቻ ይቀራታል። እንኳን ደስ አላችሁ፣ እንኳን ደስ አለን። ይህ ቪዲዮ ሼር፣ ኮፒ ሊንክ አድርጉት። ኮሜንት ላይ ደግሞ ቅድስት ልደታ ለማርያም እያላችሁ
ኮሜንቱን ለዓለም አስተጋቡት። ቆርቆሮ በቆርቆሮ ከተሰራችበት ቤተ መቅደስ ወደ ትልቁ ቤተ መቅደስ ሚያዝያ 17 ከ8 ሰዓት ጀምሮ ልትገባ ነው። በርዜና በወለጋ በኦርቶዶክስ ቤተክርስቲያን ውስጥ የእስልምናና የፕሮቴስታንት እምነት ተከታዮች ምንድነው ያደረጉት? በዚህ ሰዓት ሰበር የተባለ መረጃ ከወደ ወለጋ ተሰምቷል። አሁን የማጋራችሁ መረጃ ለሁሉም ኢትዮጵያውያን እንዲደርስ ይህንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት አድርጉት። ነገሩ እንዲህ ነው። በምዕራብ ወለጋ ሀገረ ስብከት የነጀ ደብር ገሊላ ቅድስት ኪዳነ ምህረት ቤተክርስቲያን ምርቃ ስነ ስርዓት ላይ ቤተክርስቲያን ግቢ ውስጥ ስራ ለማገዝ የመጡት የፕሮቴስታንትና የእስልምና እምነት ተከታዮች ናቸው። የዚህ ከላይ በምስሉ ላይ የምትመለከቱት ቤተክርስቲያን ግንባታ ላይ ከ35% በላይ ገንዘብ ያዋጡት ፕሮቴስታንቶችና እስልምና እምነት ተከታዮች ናቸው። ለምርቃት መርሃ ግብር እንኳን ሰንጋቸውን በመለገስና ሁሉንም ስራ በባለቤትነት በመስራት አብሮ ያኖረን ይህ ክብርና ፍቅር ነው። ይህ መከባበርና የእውነት አብሮነት ካለ ቤተክርስቲያንንም አገርንም ሰላም በምልአት ያያሉ። ሁሉም ሃይማኖት በመከተል የተማረውን በህይወት እየኖረ በሰላም መኖር ከቻለ እግዚአብሔርም የሚፈልገው ነውና ከዚህ ብዙ እንማራለን ለማለት ነው ይህንን ቪዲዮ ያጋሯችሁ። ወቅታዊ ዓለም አቀፋዊና ታማኝ መረጃዎችን ለማግኘት ፎሎ በማድረግ ቤተሰብ ይሁኑ። ለምሳሌ እኔ አባቴ እንግዲህ ኦሮሞ ነው። ተወልጄ ያደኩት አርሲ ነው። ራሴን ያገኘሁት አርሲ ነው። የዘር ሐረጌ ሰላሌ ነው። እናቴ አማራ ናት፣ ጎጃሜ ናት። እሺ እሷ የተገኘችው አርሲ ነው። ራሷን ተወልዳ ያገኘችው። በዚህ አጋጣሚ አንድ በጣም ወዳት ሴት ገኒ ትባላለች እና የአርሲ ሰው ናት። እሷ እንደው ሙስሊም ናት እና አገኘቻትና እናቴ እኮ እንደዚህ ናት ምናምን ስላት ኧረ አይደለችም አለችኝ። ኧረ አርሲ ኦሮሞ ናት አለችኝ። በስልክ ተገላይተው ኧረ አይደለም ገኒ ናት ኦሮሞ አይደለችም፣ ያው አማራ ናት፣ እሷ ጎጃሜ ናት እንዴ ኧረ አይደለም አለችኝ። በቃ እሱ ማመን አቃት። ለምንድን ነው ይዛ ያደገችው? ያንን ነው አክብራ አብራ ኖራ አብራ አክብራ ከባህሉ ጋር ከህዝቡ ጋር ከቋንቋው ጋር ተዋህዳ ስለሆነ ኦሮምኛ አስተዋራ ሊተራሊ ያርሲ ኦሮምኛ ቋንቋ ነው የምታወራው። ሶሺ ምን ትሆነች? ሰው በማታውቀው ሀገር ሄዳ እዛ ትንገላታ ሰው አይደለም። ምን አደረገች? እስካልነካች ድረስ መኖር አለባት እኮ እና ይሁን ምናምን። የኛ ደግሞ ጽንፈኛ አለ። አንተ ቅይጥ ስለሆንክ ነው ምናምን። ቅይጥ ሰላሌ አይደለም ከጎጃም ወልዶ ከሰይጣን ቢወልድ ራሱ ሰላሌ ነው ያደረገው፣ ኢትዮጵያዊ ነው ያደረገው። የብሬን ለምን በጣም በራሴን ፕራውድ ማድረግ ሰው ነኝ። የና እንደዚህ በትንሽ አሉባልታ ሞርድም አይነት ሰው አለው እና እንዲህ የሚል ጽንፈኛ አለ። ይሁን ቅይጥ ነው ምናምን። አንዳንዱ እንደዚህ ይሄድኩ ምናምን ገለ ከቸርች ሶታ አገኘና ከመነጋ ምናምን ነገር ሰላም ላይ ያለው በጣም ነው ወዳለ። እሺ ቴንክ ዩ በጣም አልኩ። ከዛ ታየ ታሰር አይደል አለኝ። አዎ አልኩ። ታየ ቅይጥ ነው እናቱ ምናምን እንደዚህ ናት ምናምን አለኝ። እኔም ቅይጥ ነኝ አልኩት። ከዛ ዘው ደነገጠ በጣም። እና እንግዲህ ታገ ሰው ይኸውልህ ቅይጥና አንተ ንጹህ ሆነ ምን አረክ ለኦሮሞ ባጭሩ። ባንስ እኮ እኔ በገባኝ መንገድ እኮ ለኦሮሞ ድምፅ ሆኜ የሆነ ያህል ወዳጅም የሆነ ያህል ጠላትም አፍርቻለሁ። ምን ሰራህ አንተ ንጹህ ሆንከው ኦሮሞ? አንተ ምን ሰራህ ንጹህ ሆንከው አማራ? አየህ በጣም እንዲህ አይነት ጽንፍ የለጠጠ ጽንፍም አስወግዱትና አንድ ሆነን መቀጠል መቻል እንድንችል አድርጉት ለማለት ነው። ቴንኪው። መቼም ያስኩትን ጥያቄ ቀድመ እየመለስክብኝ ሳልጠይቅ ብሄድ መጥፎ ነው የሚልብኝ። እንግዲህ ስለጻፍኳቸው ነው አድማጮቻችን እንዲረዱ። ቴዲ አፍሮ ስራዎቹ ላይ ብዙ ትንታኔዎች እየተሰጡ ነው። አልበሙን እየሰሙ በተለያየ ዘውግ ያሉ ሰዎች ሙት አምላኪ፣ ጨለምተኛ፣ ጽንፈኛ ብለው የተረጎሙት አለ። በሌላ ሳይድ ደግሞ ያለብንን ብሶት የሚናገር ነፃ አውጫችን ንጉሳችን ብላቴናው የሚሉ አሉ። እነዚህን ሁለቱ ወገኖች እንዴት ታያቸዋለን? ሁለቱም ወገኖች ቅድም እንዳልኩ ላለመስማማት መስማማት በሚለው ሐሳብ ተወስዳለህ። ሁለተኛ ነገር ደግሞ ለአንተ ልክ የሆነው ለኔ ልክ ላይሆን ይችላል። ስለዚህ አንተም ልክ ነህ እኔም ልክ ነኝ። ይሄን የሚያጠላለን ነገር የለም። የሚያበላለን ነገር፣ የሚያሰዳደበን ነገር፣ ወደ ሌላ ታሪክ የሚያስገባን ነገር የለም እኮ። ግዴታ እንደኔ ማሰብ አለብህ፣ ግዴታ ለኔ መስፈን አለብህ ብሎ አይገባም። ቴዲ ወስጄ የወሰን ወይ ገላናንም ግዴታ ለኛ መስፈን አለብህ ማለት አትችልም። በቃ ላመነበት ዘፈነ። ይሄኛውም የሚደግፈው አካል አለ፣ ይሄኛውም የሚደግፈው አካል አለ። እሱን ጥለን ግን ወደ ሙት አምላኪው ነገር ስንመጣ በነገራችን ላይ አገር እኔም ሙት አምላኪ ነኝ። በዚህ አጋጣሚ ማለት ስለ ሃይማኖት እንደ ሃይማኖት ሳይሆን እነሱ በሚሉት ምክንያቱም ለሀገር ውለታ የዋሉ ሰዎች ቴዲ በነገራችን ላይ አንድ ያደነኩለት ነገርና ትንሽ
ሰፋ ያለ ነገር እንዳለም ያየውበት እነ ሀብቴ አባመላን ባልቻ እነ ገረሱ ዱኪ ምናምን እያነሳ ባልቻ ሰፎን ምናምን እያነሳ ያዳዋን ድል ሲተርክ ሰምቼዋለሁ። ትልቅነት አላጣጣላቸውም። ለሀገር ዋጋ የከፈሉ ሰዎች ናቸው። እነዚህ ሰዎች ስም አነሳ። እሺ እነዚህ ሰዎች አባቶቻችን አሉ ነው ላም የኦሮሞ ጀግኖች አሉ ነው። እነዚህ ሰዎች ማወደሱ እና ማያስኬድ ነገሮችን ለምን ከጠላ ነው በግል መጥላት እንጂ እሺ ኦሮሞ ዘፋኞች ዋቆጉቱን እያሞገሳሉን ሞቷል አለይ ጭሪ ይሉ የለን አገሪቱን ያገሪቱን በጣም ወደዋለሁ። ጀግና ሰው ነው። በጣም ጀግና ሰው። በነገራችን ላይ በጣም ያንድ ሰፈር ነው ቤተሰቦቻችን ከነሱ ጋር ለህኝነቱም ትንሽ ከሱ በጉርብትና ምን በዝምድና ተላልፈው ብያለና አገሪቱን ማለት ጀግና ሰው ነው። ሊሰቀል እንደዚህ ከወንድሞቹ ጋር ገመድ ተንጠልጥሎ ምንድነው የመጨረሻ መልእክት ነው። ለምሳሌ አይደገምም መንግስት ይሰራ የለ የሆነ ሰዎች አጥፍተው ምናምን ታስረው ምናምን ሲወጡ አይደገም አይለምደኝም እና መጡትና ምንድነው እስቲ መጨረሻ መልእክት ለዚህ ህዝብ የምትናገረው ሲባል ሀገሪ የጠበቁት እነሱ አጥፍቻለሁ ስተቴ ነው እንደዚህ ያረጋያለው ማለትም መስቀያው ላይ ቀርቦ ማለት ቀርቧል ለዚህ በቃ እና በቃ ሊተውኝ ይችላሉ ብሎ አስቦ እነሱ ምንድነው ይቅርታ ሊጠይቅ ነው። መነሻውን ሻሸመኔ አድርጎ በመላው ኦሮሚያ የሚንቀሳቀስ ቡድን 120 የተባለውን ገዳይ ቡድን ስንቶቻችሁ ናችሁ የምታውቁ? የብልጽግናው መንግስት እውቅና የሰጠው ቡድን ነው። በተለይ የኦሮሚያ ካድሬዎችን የሚጠብቅ ማለት ነው። እና አዲስ አበባ የሚንቀሳቀሳል አሁን ሸገር ብለው የመሰረቱት ከተማ ላይ እና በሁሉም የኦሮሚያ ትልልቅ ከተሞች ይንቀሳቀሳሉ። የአደባባይ በዓል ሲኖር ከተሞችን የሚጠብቁና ጸጥታ የሚያስከብሩ እነዚህ ናቸው። ይህ ከመደበኛው የመንግስት መዋቅር ውጭ ናቸው። እነዚህ በጀት ተመድቦላቸው የብልጽግናውን መንግስት የሚቃወሙ በመላው ኦሮሚያ የሚኖሩ ወጣቶችን፣ ፖለቲከኞችን፣ ምሁራንን፣ ባለሀብቶችን ያግታሉ፣ ያፍናሉ፣ ብር ይቀበላሉ። ብር ተቀብለው ሊገሉ ይችላሉ። ፈጣሪ ደርቶ እድለኛ ከሆነ ነው ልትለቀቅ የምትችል። በርካታ ደብዛቸው የጠፉ ወጣቶች አዲስ አበባ ውስጥ እነሱ የታፈኑ በእነዚህ ገዳይ ቡድኖች ነው። ራሱ የኦሮሚያ ክልል ፕሬዝዳንት ነው ሳፖርት የሚያደርጋቸው፣ ፕላን የሚያወጣላቸው፣ እቅድ የሚያወጣላቸው፣ የሚያደራጃቸው፣ በጀት የሚመድብላቸው። ጠቅላይ ሚኒስትሩም እውቅና ሰጧቸዋል። ስለዚህ ከነዚህ ስውር ቡድኖች ተጠንቀቁ። ሲቪል ነው የሚለብሱ ናቸው፣ ተሰርቶ ይሰጣቸዋል የፌዴራል ፖሊስ የሚል መታወቂያ። ስለዚህ የፈለጉት ቤት ከልካይ ይዘው ይሄዳሉ ወደ ፈለጉት ቦታ። ለምሳሌ አዲስ አበባ ከሆነ ሻሸመኔ ወይ አምቦ ዘው ሊሄዱ ይችላሉ። ከዛ በኋላ እነሱ የፈለጉትን ነው የሚያደርጉ። በእነዚህ ቡድኖች ውስጥ ግብረ ሰዶማውያንም አሉ፣ ወንዶችን የሚደፍሩ ማለት ነው። በተለይ ብዙ የአማራ ተወላጅ፣ የትግሬ ተወላጅ፣ የደቡብ ተወላጅ ባለሀብቶችን በትልልቅ የኦሮሚያ ከተሞች ላይ ቴዲን አላሰሩትም። ቴዲ ግን የሱ የሆኑትን ሰዎች አስረዋቸዋል። ስለዚህ አልቀበልም። ምንም ያጠፉት ነገር የለም። ምንም ስቴዲየሙን ሰብረው ገብተው በሙሉ ዘርፈዋል። የመንግስት ዘራፊ እንግዲህ አስበው፣ እግዚአብሔር ያሳያቸው። መንግስት ህዝብን እጠብቃለሁ የሚል መንግስት ተነስቶ ይዘርፋል። ምን አይነት ዘመን ላይ እንዳለን ግራ ነው የሚገባ። ያለ መጥሪያ እኮ መክፈት እንኳን አይቻልም። እውነቴን ነው የምልህ። በኢትዮጵያ ህገ መንግስት አንድ ሰው ያለ መጥሪያ ምንም ማድረግ አትችልም። ምንም ማድረግ አትችልም። እዚህ ሀገር ዋረንት ይባላል። እሱ ካልተሰጠ ምንም ማድረግ አይችልም። እና ኢትዮጵያም እንደዛ ነው። መጥሪያ ሳይሰጥ ቤት ተገብቶ ተሰብሮ እቃ ተዘርፎ አይኬድም። እና ህግ እናስከብራለን ምናምን እያሉ ሲያወሩ ያሳዝኑሃል፣ ያሳፍሩሃል። እና እንደ አንድ ኢትዮጵያዊ ያማል። ሰርች ዋረንት ሳይኖርህ ገብተህ ሰብረ ገብተህ እየሰበርክ ጀርዬ እየሰበርክ ገብተህ ዘርፈህ የምትወጣበት፣ ሌላው ለተሳዳቢው ግን ምንም የማይጠየቅበት፣ የመልስ ምት እያሉ ምን እያሉ ለሚሳደቡት ምንም የማይደረግበት፣
ለኢትዮጵያውያን ድምጽ ለሆኑት ግን ምንም የሚኮንበት ኢትዮጵያዊነት ምንም ለውጥ የለም ማለት ግን ወንጀል የሆነበት ሰሊናይ ወንጀል የሆነበት እኔ ሌላ ኢትዮጵያ ያስተዳድራሉ እኔ የተወዛገብኩበት ዛ ሌላ የሚያስተዳድሩት አገር አለ ሌላ የሚፈልጉት አይነት ኢትዮጵያ መመስረት ይፈልጋሉ ምንድነው የሚፈልጉት እኔ እኮ ግራ ገባኝ እግዚአብሔር ምስክሬ አንዳንዴ ለሌላ ሊያስተዳድሩበት ነው ሌላ አገር አላቸው ካልከኝ እሺ ብዬ እቀበላለሁ ሌላ አገር የለ ያለው ይቺው አገር ናት እውነት መናገር ወንጀል የሆነበት አገር ሆኖ ተገኝቷል እንምታዩት መንግስት ሌባ ዘራፊ መሆኑን በዚህ ማወቅ ትችላላችሁ ዘራፊ ሌባ መሆኑ መንግስት እየዘረፈ እንደሚኖር ማየት ትችላላችሁ ቀነኒን መንግስትን ደግፈ እንደ ቀነኒ ያለች ምስኪንን ደፍተ ገለ ጨፍጭፈ ምንም ሳትባል መኖር ትችላለህ ምንም ግን የዘፈነን ግን ታሳዳለህ የዘፈነን ታሳዳለህ እንደ ቀነኒ ያለችዋን ምስኪን ቀጥቅጦ ጨፍጭፎ የገደለ ተከብሮ ይኖርባት እቺ ናት ኢትዮጵያ እውነት የጠፋባት እውነትን የሚናገሩ ለእውነት የሚኖሩ ሰዎች ምን የሚደረጉበት የሚሰቃዩባት ሀገር ናት ለእውነት የሚዘምሩ ስለ እውነት የሚናገሩ ሰዎች በጣም እየተጨቆኑ በውሸት ያጎበደዱ ግን ምን ሲያደርጉ አይተናል ሲሸለሙ አይተናል እንግዲህ በብዙ ኢትዮጵያውያን ዘንድ ተወዳጅነትን ያገኘው አርቲስት ሰለሞን ቦጋለ በጠና ታሟል ማለት ነው ሁላችሁም ይሄን ቪዲዮ የምትመለከቱ እንግዲህ በየሃይማኖታችሁ ጸሎት አድርጉለት ይሄ ድንቅ አርቲስት እንግዲህ እግዚአብሔር አምላክ ምሕረቱን እንዲልክለት ሁላችሁም በጸሎታችሁ አስቡት እንግዲህ ባህር ዳር ላይ ለ11 ዓመት ከተሰራች በኋላ በዚህ ሰዓት እየተመረቀች ትገኛለች የልደታ ቤተክርስቲያን ማለት ነው እግዚአብሔር አምላክ የተመሰገነን እዚህ ቤተክርስቲያን ላይ ብዙ የኦርቶዶክስ ባለማተቦች ልጆች እንግዲህ ተረባርበው እዚህ ድረስ አድርሷታል ማለት ነው ክብሩን ላይ ድንግል ማርያም ልጅ ሆኖ ኢየሱስ ክርስቶስ ሰድ በጣም ደስ የሚል መረጃ ከወደ ባህር ዳር ደርሶናል ማለት ነው እንደዚሁም ደግሞ ኮለጋ የደረሰ መረጃ በጣም ደስ ይላል ፕሮቴስታንቶች ሙስሊሞች ኦርቶዶክሶች አንድ ላይ በመሆን እቺን የምትመለከቷትን ቤተክርስቲያን እዚህ ደረጃ ላይ ማድረሳቸው በጣም ደስ ይላል ማለት ነው ለምርቃቷም እንግዲህ ከብታቸውን ሰጥተው እንግዲህ እየተመረቀ እንደሆነ በይሳት እየወጡ ያሉ መረጃዎች ያመለክታሉ አንድነቱን ፍቅሩን ኢትዮጵያዊነቱን መተሳሰቡን እንደዚህ እንደ ድሮ እግዚአብሔር አምላክ ይመልስልን ማለት ነው የሚቻለው ሌሎች በርካታ ወቅታዊና አዲስ መረጃዎችን ስለ ቴዲ አፍሮን በተመለከተ ወደ እናንተ አደረስን በቀጣይ ወቅታዊና አዲስ መረጃዎች እስክንገናኝ ድረስ ሰላም ቆዩ ሐሳብ አስተያየታችሁ ደግፈናልና ኮሜንት ሴክሽን ላይ ሐሳብ አስተያየታችሁን አስቀምጡልን ሰብስክራይብ ያደረጋችሁ ልምታን ይጫናችሁ ግን አበረታቱን 60 ሺህ ልንገባ ትንሽ ነው የቀረና ሰብስክራይብ አድርጉ ወዳችኋለሁ